ዛሬም በድጋሚ በስምንተኛ ክፍል ሂሳብ ትምህርት ላይ የተገናኘ ነው ማለት ነው። ይህንን ትምህርት ለስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ወይም ደግሞ ለሚኒስትሪ ኤግዛም ራሳችሁን ለምታዘጋጁ ተማሪዎች እስከ መጨረሻው ድረስ ቪዲዮን እዩት። እንዲሁም ደግሞ ልጆቻችሁን ለምታግዙ ወላጆች ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እጅግ በጣም ጠቃሚ ነገር ነው። ስለዚህ ከናንተ የሚጠበቀው ነገር ምንድነው? ቪዲዮን ላይክ አድርጋችሁ ጀምሩ። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። የዛሬ ርዕሳችን የሚሆነው ከባለፈው ቪዲዮ የቀጠለ ማለት ነው ስለ ዩክሊዲያን ቴረም አንዳንድ ጥያቄዎችን ወይም ደግሞ የተለያዩ ጥያቄዎችን ብንጠየቅ እንዴት አድርገን ምላሽ መስጠት እንደምንችል በዚህ ቪዲዮ እንመለከታለን። አብራችሁ ከኔ ጋር አስሩ። የተጠየቅነው ጥያቄ እዚህ ጋር እንደምታዩት ራይት አንግል ትራያንግል ነው። ይህ ራይት አንግል ትራያንግል ዩክሊዲያን ቴረም ወይም የዩክሊዲያን ቴረም በመጠቀም የተለያዩ ላይን ሴግመንቶቹ ለምሳሌ ከኤ እስከ ቢ ድረስ ያለውን ላይን ሴግመንት ርዝመቱ ብትጠየቁ፣ ከቢ እስከ ሲ ድረስ ያለውን ላይን ሴግመንት ርዝመቱ ብትጠየቁና ከቢ እስከ ዲ ድረስ ያለውን ላይን ሴግመንቱ ወይም ፐርፐንዲኩላር ላይኑ ብትጠየቁ ከዩክሊዲያን ቴረም አንፃር እንዴት ምላሽ መስጠት ትችላላችሁ የሚለውን እንመለከታለን። ስለዚህ ጥያቄው የሚያዛችሁ in the figure below triangle ABC is right angle triangle if ከኤ እስከ ዲ ድረስ ያለው ላይን ሴግመንት 4 ሴንቲሜትር ነው ከዚህ እስከዚህ ድረስ ያለው። እንዲሁም ደግሞ ከሲ እስከ ዲ the line segment from D to C is 8 centimeter, then what is the length of the line segment from B to D or from D to B? ይሄን ተጠይቃችሁት። ስለዚህ እንደዚህ ጥያቄዎችን ለመመለስ ደግሞ ሶስት ወሳኝ የሆኑ ዩክሊዲያን ቴረሞች የሚጠቀምባቸው ቀመሮች ወይም ደግሞ ፎርሙላው ላሳያችሁ፣ ከዛ በኋላ መስራት እንጀምራለን ማለት ነው። ከኤ እስከ ቢ ድረስ ያለው ላይን ሴግመንት ለማግኘት the line segment from A to B is equals to the square root of ስኩዌር ሩት ውስጥ እናስገባቸዋለን። ከኤ እስከ ዲ ድረስ ያለው ውስን ቀጥታ መስመር AD ከኤ እስከ ዲ ድረስ ያለው ሲባዛ ከኤ እስከ ሲ ድረስ ያለው AC በላይን ሴግመንት እንደዚህ መስራት እንችላለን ማለት ነው። ከቢ እስከ ሲ ድረስ ያለው ውስን ቀጥታ መስመር AC is equals to the square root of the product of from the line segment from C to D ከዲ እስከ ሲ ሲባዛ ከሲ እስከ ኤ ወይም ከኤ እስከ ሲ ድረስ ያለው AC በላይን ሴግመንት AC። ስለዚህ ከኤ እስከ ቢ ከቢ እስከ ሲ ድረስ ያለው እነዚህን ቀመሮችን በመጠቀም ድንገት እንደነዚህ ያሉ ጥያቄዎችን ብትጠየቁ ይህንን ቀመር ተጠቅማችሁ ምላሽ መስጠት ትችላላችሁ። ይህንን የሚለው ምንድነው? የዩክሊዲያን ቴረም ነው ማለት ነው። ሌላኛው ደግሞ ፐርፐንዲኩላር ላይኑ ወይም ይህን ቀጥ ነክ መስመሩ ከኤሲ ጋራ 90 ዲግሪ መመስረት የቻለውን ፐርፐንዲኩላር ላይን ሴግመንቱ ርዝመቱ ምን ያህል ነው ተብለን ተጠይቀናል። ስለዚህ እሱን ደግሞ የዩክሊዲያን ቴረም ሶስተኛው ፎርሙላ ላይን ሴግመንት DB is equals to ውስን ቀጥታ መስመር AD ሲባዛ ከዲ እስከ ሲ ድረስ ያለው ውስን ቀጥታ መስመርን እናባዛለን ማለት ነው። ከዲ እስከ ሲ ድረስ ያለው ውስን ቀጥታ መስመሮችን ታባዛላችሁ ማለት ነው። ከኤ እስከ ዲ 4 ሴንቲሜትር ነው እዚህ ጋር ስለተሰጠን እዚህ ማስቀመጥ እንችላለን። then this one is equals to the square root of the product of 4 centimeter times 8 centimeter because DC 8 ሴንቲሜትር ስለሆነ ማለት ነው። ለነዚሁ ስኩዌር ሩት ውስጥ እንዳለ 4ን በ8 ስናባዛ 32 ይሆናል። ሴንቲሜትርን በሴንቲሜትር ደግሞ ስታባዙት ሴንቲሜትር ስኩዌር ይሆናል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት 32 ቁጥር የተባዛው ከየትኛው ፐርፌክት ስኩዌር ጋር ነው የሚለው። አሁን ይሄ ምናልባት ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እንደነዚህ ያሉ ጥያቄዎችን ሲመጥባችሁ አስቀድማችሁ ማወቅና መገንዘብ ያለባችሁ ነገሮች ሂሳብ ትምህርት ላይ ሲምፕሊፋይ ወይም ደግሞ ወደ ዝቅተኛ ሂሳባዊ ቃል የማቃለል ስልት መጠቀም ይጠበቅባችኋል ማለት ነው። እዚህ ጋር እንደምታዩት 32 ቁጥር ማለት 16 ሲባዛ በ2 ማለት ነው። ስለዚህ 16 ሴንቲሜትር ስኩዌር ያ ማለት ምን ማለት ነው ማለት ነው? ስኩዌር ሩት ኦፍ 60 ሴንቲሜትር ስኩዌር ታይምስ 2 እዚህ ጋር ያለውን 16 ፐርፌክት ስኩዌር ስለሆነ then this one is 4 ታይምስ ይሄኛውን 2 ተዛው እናስቀረዋለን ስኩዌር ሩት ውስጥ ነው 2 ሴንቲሜትር። ሶ መልሳችሁ 4 ታይምስ ሩት 2 ሴንቲሜትር ነው ማለት። ስለዚህ
እኔ አሁን በተናገርኩት ምሳሌ መሰረት በግላችሁ ለመታጠኑ እንዲሁም ደግሞ ወላጅ የሚያግዛችሁ ተማሪዎች ካላችሁ ይሄን ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። እስከ መጨረሻው ድረስ እዩት። እንዲሁም ደግሞ አስፈላጊ ከሆነ አውርዳችሁ ማየት ትችላላችሁ ማለት ነው። በቀጣይ ቪዲዮ የምንገናኝ ይሆናል። ለእናንተ የምሰጣችሁ አሳይመንት ወይም ደግሞ ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁ መልሳችሁ ኮሜንት ላይ ብታስቀምጡልን ማየት እንችላለን። ከኤ እስከ ቢ ድረስ ያለው ላይን ሴግመንት ምን ያህል ይሆናል ነው። ስለዚህ ጥያቄ እሱ ነው። ይሄን ቪዲዮ እንግዲህ ከወደዳችሁት ላይክ አድርጉ፣ ለብዙዎች እንዲደርስም ሼር አድርጉ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችል በርካታ ቪዲዮዎች እንገናኛለን። ይመቻችሁ።